እቤት ውስጥ የሆነ ነገር አለ፣ የሆነ ቃል እዛ ውስጥ ስለ ሳሚ አባት ሁሉንም አይነት መረጃ ታገኛላችሁ ተብሏል። ያንን መረጃ በፈቃደኝነትና በጸባይ እንድትሰጭ መጀመሪያ እንጠይቅሻለን። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ በድጋሚ መተና እንግዲህ ትንሽ ቆየት ብለን ነበር። ያው ነገሮች ትንሽ ከበድ እያሉ ስለነበር ማለት ነው። የሳሚና የገኒ ጉዳይ ነው። ባለፈው እንዳያችሁት ትንሽ ለሱ ጥሩ ያልሆነ ዱብዳ ዜና ነው የተነገረው ማለት ነው። አይታችኋል እንግዲህ ያው እኔ አባት በህይወት አለ ተብሎ አባት በህይወት አለ መባል ያስደስታል። ግን ለሳሚ ያሳዘነው ነገር ምንድነው? እሱ አንደኛ በዚህ ሰዓት መባሉ በጭንቀት ሰዓት ባለበት፣ ወይም ደግሞ እሷ ፈልጋ ሳይሆን ተገዳ መናገሯ ማለት ነው። ፈልጋ ቢሆን ኖሮ ከዚህ በፊት ነግራ ተገላግለው ነበር። ገብቷል። ግን ያ አለመሆኑ በጣም ነው ያበሳጨውም ያሳዘነው ማለት ነው። እና ቤተሰቦቻችን በቃ አሁን ይሄ ሁለት ነገር ነው አሁን እዚህ ጋር ማለት ነው። መነገሩ ጥሩ ሆኖ ሳለ ግን ሰዓቱ ነው ወይ ነው አሁን ለመንገር፣ ያ ሰዓት ነው ወይ ነው ጊዜው ነው ወይ ነው። እሺ ሰዓቱም ቢሆን ወይም ጊዜውም ቢሆንም አንዱ ችግሩ ምን መሰለክ፣ አባትህ በህይወት አለ ተብሎ ደግሞ አባቴን አገናኝ እኛ አሳይኝ ሲላት ፈቃደኛ ለመሆኗ ነው። ስለዚህ ይሄ ልጅ እንቅልፍ አግኝቶ የሚያድር አይመስለኝም። እስኪያገኘው ድረስ አባቱን በስነስርዓት እስኪያየው ድረስ እኔ ፈቃደኛ ሆኖ ይተኛል ብዬ አላስብም። ለምን እሷ መደበቅ አስፈለጋት? አሁን መደበቅ የሌለባትን ነው እየደበቀችው ያለው። በቃ እውነቱ እየወጣ ነው አይደለ? እውነቱ እስከወጣ ድረስ እሷ መናገር ነበረባት። ግን እሷ ልትነገርም ለመናገርም ፈቃደኛ አይደለችም። ምንም ፈቃደኛ አይደለችም። እና ግን ቤተሰቦቻችን ማን ነው ምንድን ነው አትበሉንና ዛሬ ከባድ የሆነ ሚስጥር ተነግሮን የመጣ ነው ወደዚህ። እቤት ውስጥ የሆነ ነገር አለ፣ የሆነ ቃል እዛ ውስጥ ስለ ሳሚ አባት ሁሉንም አይነት መረጃ ታገኛላችሁ ተብሏል። እና እንደዛ ተብለን የመጣ ነው ማለት ነው። አሁን ለሳሚ ሊያስደነግጠውም ስለሚችል ምናልባት ያልጠበቀው ነገር ሊሆን ስለሚችል ምናልባት አባቱን በህይወት ላይኖር ስለሚችል ብዙ ነገሮች እሷ እንዳለችው ጋር እኩል ላይሆን ስለሚችል መጀመሪያ እኛ ብናየው ብዬ አሰብኩ። እሱ ብቻ ሳይሆን ይኑር አይኑርም ሳናቅ ብንነግረው ኋላ ጓጉቶ ደግሞ ችግር ነው። ያው ቤት ስለሚሆን እሱም ማረጋገጡ ግድ ነው። ገብቶሃል አይደል? አሁን እናረጋግጣለን እኮ ማረጋገጡን፣ ግን ፋይሎቹን ያሉትን ነገሮች ያለው ሚስጥር የተባለውን ነገር አይተን ከዛ እሷ ደግሞ ደብቃን ያስቀመጠችው ከሰጠችን እኮ ነው እንዴ ልናገኘው እንችላለን። በግድም ቢሆን ማስገደድ ነው። ምክንያቱም እዚህ ጋር እስከ መቼም ተደብቆ ከባድ ስለሆነ ማለት ነው ጉዳዩ። ስለዚህ ቤተሰቦቻችን እንገባለን። ከዛ በኋላ ያለውን ነገር ለማውጣት እንሞክራለን። እቃው ምን አይነት እንደሆነ እናውቃለን። ውስጥ ስንገባ ምንነግራችሁ ይሆናል። ስለዚህ እንግባና አውጥተን ሚስጥሩ እንዳለ እኛ መጀመሪያ እንወቀው፣ ከዛ ለሳሚ እናሳውቀዋለን። አይመስልም? እኔም እንደዛ ብዬ ነው የማስበው። እሱ መንገድ የተሻለ ይመስለኛል። ከዛ ውጭ ሌላ በጣም ከባድ ነው የሚሆነው ማለት ነው። እና የእነሱን ጉዳይ ይብቃ። ከዚህ በላይ እንትን ማለት እንደገና ዲኤንኤም ተልቋል። ገና የዲኤንኤ ውጤትም አለ ታውቃለህ። እኔ ነኝ አለ ሰላም ግባ አሉን። ገኒስ አይ ሰላም እንዴት ነሽ? ሰላም እንዴት ነሽ? ቆይ ቁጭ አለ ልናወራችሁ እንፈልጋለን። በሳሚን ጉዳይም በአንቺ ጉዳይ ላይም ያለ ነገር ብናወራ ጥሩ አይደለም?
እኮ አዲስ ነገር ካለ ንገሩ። ስለ አባቱ መናገር የምትፈልጊው ነገርና አዲስ ነገር ካለ እኮ ቤት የተመለስኩት በሽማግሌዎች ነው አይደለም። አዲስ ነገር ካለ ስለ አባቱ አዲስ ነገር ካለ አዲስ ያመጣሽው ወይ የሰማሽው ወይ ደግሞ ማለት አንቺ ሐሳብሽንም ከጋሪሽ ለምሳሌ ባለፈው ተናገርሽ አባቱ እንዳለ በህይወትና እንዳልሞተ ተናገርሽ። ከዛ ውጭ ግን ምንም የነገርሽው ነገር የለም። እና ምን እንድናገር ነው ታዲያ? እንድትናገር የፈለግነውማ ሙሉ መረጃ እንድትሰጪን። አንደኛ መረጃ ካለሽ ንገሪን፣ ሙሉ መረጃ። በቃ ይሄ ልጅ አባቱን ይፈልጋል አይደል እንዴ? እኮ ተናገርኩ እኮ ሌላ ምን መረጃ ያስ አንተ ገኒ ይቅርታ አድርጊልኝና በቃ ያለ ነገር አዲስ ነገር ካለ ንገሪኝ። እኛም ዞሮ ዞሮ አንቺ አዲስ ነገር ነገርሽንም አልነገርሽንም ያገኘነው ነገር አለ ንገራት። ግን አሁንም ይሄ ልጅ ብዙ ነገር ሲያቅ ድንገት እንዳይሆንበት ብለን መረጃዎቹን ለእኛ ነው የምትሰጪን፣ እናየዋለን። እርግጠኛ አይደለንም። ሳሚ አንዴ ወደዚህ ከይቅርታ ጋር ውስጡ ነው ወይ ወደዚህ ለምን በቃ እሷን እኛ የምናወራው ነገር አለ። አውርተና ችግር የለውም። ለአንተው እኮ ነው። ምን ችግር አለ? አባቴ ሌላ ሰው እንደው ለአንተው ነው መረጃውና ወደዚህ ውስጥ መረጃ ለአንተው ነው። እርግጠኛ ከሆነ እንዳራሃለን። ስለዚህ አንፈልግም። እኔ እኮ ግራ ገባኝ። ስለዚህ ይኸውልሽ ውስጡን እየተባልክ አይደል እንዴ? ያሟል እንዴ? ውስጡን በቃ እዛውን እኮ እዛውን እታችኛው ውስጥ ላይ እታችኛው ያሟል ዱል ምንድነው እንዴ? እዛውን ምንም ይደበቃል። ስለ አባት መረጃ እያሰባሰብን ነው። ና ሉል ይዛው ማነው እና እዛ አስቀምጠው ትተው በቃ አትውጣ ከተባልክ አትውጣ አይደል እንዴ? ምን ያንቀለቅላሉ ወደዚህ አያ ና አንተ ናቶ እና ልውል ጊዜ አናቃጥል በእናትህ አንተ በቃ ቁጭ በል። ይኸውልሽ መረጃ አግኝተናል። ያንን መረጃ በፈቃደኝነትና በጸባይ እንድትሰጭን መጀመሪያ እንጠይቅሻለን። ተናገርኩ እኮ ነው መጀመሪያ። ምንድነው የምናገረው? አዳምጪኝ እሚልሽን ስሚው መጀመሪያ አዳምጪ። አሁን ልጁ ማለት ነው ወይ አንቺ እዛ ውስጥ ያለውን መረጃ ወደ ውስጥ ግባ፣ ወደ ውስጥ ግባ ተባልካል እንዴ? ሂድ ግባ ወደ ውስጥ በቃ ያማ እንዴ ሳሚ ታናግራታለህ። ውስጥ ግባ በቃ ስማኝ በቃ እኛ እናናግራትና ነው ነገር ናየው አይደለም። እኔም እኮ ባለ ጉዳይ ነኝ። አሁን እኮ አይደለም እኮ አይደለም። ምንድነው የደበቃችሁ? አልደበቅንም። እስኪ መጀመሪያ ያንን መረጃ በትክክል ኧረ እባክህ ወደ ውስጥ አስገባውና ዝም ብለህ እኮ ትሰማለህ። ተረጋጋ በቃ ጠብቀን። ሹልቂጥ አይነት የማይሰማ ድንጋይ የሆነ ልጅ ነው። ና በእናትህ ተው። አንቺ ደግሞ ጊዜያችንን አታቃጥል እኮ ነው። ምንም የምናገረው ነገር የለም። ምንድነው ያለው? እናንተ የት ነው እየዞራችሁ የምትሰማው? አይደል በስነ ስርዓት የጠየቀሽ መልሽልኝ። ለምን ደነግጥሽ? አገልግል ስል ገና ሁሉም የአንቺ ህይወት እያንዳንዷ ነገር እዛ ውስጥ ሚስጥር የሚያወጣ ብዙ ነገሮች አሉ። አንተ እንዴት ነው ዝም ብለህ አገልግል? ከየት ነው የሰማችሁት እናንተ? ለምን በቃ ከዚህ በላይ መቆየት ስለማያስፈልግ ነው። በጸባይ ምንድነው እዚህ ጋር አትስማ ተባልክ አይደል እንዴ? አንተ አትስማ ተባልክ አይደል እንዴ? ያለ ሳሚ እኔ መስማት እኮ አለብኝ። ምንም የምትሰማው ነገር የለም። አትስማ ተባልክ አትስማ ነው። ምንድነው ያለው? ደንቆሮ ውስጥ ግባ መረጃ በእኛ አዲስ ነገር በምናገኝበት ሰዓት አመጣለሁ፣ ራሴ እነግርሃለሁ። ዞር በል ካልሆነ ማለት አስወጣለሁ። አገልግል ስትል ሰምቻለሁ። እማትቀመጥ አርፈህ ውስጥ እማትቀመጥ ከሆነ አስወጣለሁ እኮ። ለምን አልሰማም? እኔ ለምን ለምን የምትሰማው ነገር የለም እንጂ አርፈህ ተቀመጥ። ምን አባቱ ስጭኝ፣ አገልግሉ ናቸው። ምንም የለም። አገልግሉ ስጭኝ። የለም አገልግሉ ጠይቃት ና ይዘውና ለነገሩ እዚህ ጋር ይረዳናል። አምጣው። ምንድነው ሂድ አምጣው። እኔ እኮ አግዛቸዋለሁ። ና ወደዚህ። ምንም አታግዘንም። ሲጀመር አረፍ ቁጭ በል ስትባል አትሰማም የተባልነው ሁሉም መረጃ አለ በስነ ስርዓት። የቆዳ አገልግል አለ ተብሎ በቆዳ የተለጎመ በስነ ስርዓት የሚታሰር አገልግል አለ ቤት ውስጥ። እዛ ውስጥ ማለት ነው ብዙ መረጃዎች አሉ ስለናት አገልግል እንዳለ ታውቃለህ።
አለ መጀመሪያ ስለናት አለ ታዲያ ምን እየጠበቅ እኮ መጀመሪያ ለምን ለኔ አትነግረኝ? ማን ነግረህ ማንጣው መከልከል አትችይም። ምን አገባህ? እኔ እኮ አውቃለሁ። መከልከል አትችይም። ሲጀመር እንዴ መብቱ የለሽም። መረጃውን ማትነግሪ ከሆነ ማታስረጂ ከሆነ መብቱ ነው የማየት ልጅሽ ነው። ምንድን ነው ያለው ሉል? አገልግል ውስጥማ ምን እንዳለ ገና ልናየው እኮ ነው፣ ግን አንተ አታየው። መጀመሪያ ለእኛ ማሳየትና መስጠት አለብን። እያንዳንዱ ነገር ስለ አንቺ የሚያክሰው ደግሞ ሞክረናል ብዙ ነገር አገልግል ውስጥ አለ ተባለ እንጂ እርግጠኛ የሆነው ነገር የለም። ምንም አገልግሉ አለ። እኔ ግን ከፍቼው አይቼው አላውቅም አይደል? ከፍተህ ብታይ ኖሮ እስከዛሬ ብዙ ነገር ቀድመህ ታውቅ ነበር። ብዙ ነገር እኮ የተዋሸሁት ነገር። ስለዚህ የተዋሸው ነገር አለ ብለህ ነው አይደል እየተሰማክ ያለው? አዎ በደንብ አለ። ሂደህ አገልግሉን አምጣልህ አንተ አመጣ እኮ ለምን ዳኒ ተይው ያምጣ። እሱ ማያመጣ ከሆነ እኔ ራሴ አመጣለሁ። የት እንዳለ አሳየኝ ወይ ምንድን ነው ያለው? ለምን አንቺ አትናገሪም? እዛ ነው ሳሚ፣ መኝታ ቤት ነው ያለው። ቁምሳጥኑ ላይ ነው ያለው። አንተ ምን ወሬ የምታወራው? ቆይ ነው ወርዳለሁ። እዛ ሳሚ አንቺ ምን እንደሚሆን ምን ያቅኖታል ትሻለህ አንቺ። ቆይ ምን ቢኖር ነው ውስጡ? ምን ቢኖር ነው? ቆይ ናንተ ስቀልባት የት ደርሳ ተወስዳለች? አንተ አገልግል ውስጥ ሲጀመር ምንድን ነው የምታስቀምጠው? እኔ ምግብ ነው የማውቀው። አገልግል ውስጥ አሁን አንተ አታስፈልግም። እዛ ጠብቅ። እኔ ማየት አለብኝ። አማን አንተ ታችሁ አታስፈልግም እና አሉ። አየሽ አይደለም የምታረጊው ነገር። አዎ እናንተ የዞራችሁ ወሬ ለቃቅሞ እዚህ ጋር ሰላም አሰጡኝም ለኔ ሳሚ። ለምን እኔ ለምን ባይመለከት ያማል እንደ ለምን እንደማይመለከተኝ እኛ ሳናየው ምንም አሳልፈኝ። እኔ ክፈትልኝ አየዋለሁ። ለምንድን ነው ማለት እኛ ሳናየው አንተ አታይም? እኔ እኮ ነኝ ባለ ጉዳዩ። እኔ ነኝ አባት አይደለም የተባልኩት። ለምንድን ነው እንዳለ ከዚህ በላይ የሚያመጣብን ነገር የለም። የሚችል ታሪክ ነው እዚህ ውስጥ ያለው። ያንን ደግሞ ዝም ብለን እኛ ገንዘብ አሳይተን አንተን ፌንት አናሰራ። መጀመሪያ እኛን ነው ምን እንዳለ የሚያስደነግጥ ነገር ብዙ ነገር አይቻለሁ። አይከብደኝም። ይሄንንም ነው ባዶ ቢሆን ኖሮ እንዳትገባ አትላችሁም ነበር። የሆነ ነገር እውነትም አለ ማለት ነው። እንዳትነኪው ገነት በቃ አንቺ አይመለከትሽም ሲጀምር። አንተም ወደ ውስጥ ግባል ቶሎ በል። በቃ የሚመለከት ነገር የለም። ውስጥ ግባ። አይቼ እኔ እነግርሃለሁ ራሴ ማለት ነው። በቃ አታስፈልጊም። ዞር በል። ግቢ ወደ ውስጥ ወደ ክሽና ግቢ። በዚህ እኛ አይመለከትሽም። በቃ እኔና ሉል እናየዋለን። ምንድን ነው እሱ? ቆይ ወይ ጉድ! ለምንድን ነው እሱ ማታውን? አንቺ ምንም ችግር የለብኝም ብለሽ ካሰብሽ ይዘውኝ። አንተም አይታይም፣ ግን እኛ ዘና ብለን ማየት እንፈልጋለን። ነገር በጥፊ ማለት ነበር። አዎ ካላ እዚህ የማታሳየኝ ከሆነ ይዤ ነው የምሄደው። ዞር በል ከፊቴ። የማያሳየኝ ከሆነ ይዤ እሄዳለሁ። በቃ አለቀ። የማታሳየኝ ከሆነ ዘና ብለን እንዳለ የምታደርገን ከሆነ ማለት ነው ይዘነው እንሄዳለን። አለቀ። አይደለም የማይሆኑ ከሆነ እዚህ የሚረብሹን ከሆነ ክፈትልኝ፣ እወጣለሁ። ዞር በላ በቃ። አንቺም ዞር በይ። ሁለታችሁ አይመለከታችሁም። በቃ በእኛ እዚህ ጋር አይመለከታችሁም። ምን ይሆናል? ንብረት ይሆን? ዝም በይ። ቆዳ ነው። አይ ምን ሊሆን ነው እንደዚህ ልትሆን የቻለችው? ዝም ብላ
ያለ አንድ ነገርማ እንደዚህ ነው። ይሄ የቆዳ ነው ቆዳ ነው ያለኝ ሰውዬው። ቁርበት የቁርበት ነው ቆዳ ነው ነው ያለው። እንደዚህ ያለ ምንድነው እሱ? ቆዳና ቁርበት ልዩነቱ ምንድነው የምትሰራው እንጂ? ኧረ አሳዩን። በስመ አብ አንተ አትረብሽ። በቃ ምን አባቱ ያመጣል ሰው የሚለውን ካልሰማ ሂዷል። ራሴ እኮ እዚህ የምትሰራለህ አንቺ የምትሰራለህ በል ወደዛ ሂድ። እያንዳንድሽ ጉድሽ ይወጣል። አንቺም እዚህ ጋር ዞር በል። የሉም ክፈተው። ኧረ እኔ መረበሽ አልፈልግም እኮ አትረበሽም። ክፈተው አልፈልግም። ሳሚ ወደሽ ነው የሞታው ማንተ ነሽ የሞታው። እምቢ ካለ ይኸው እኛ ገባን እኮ ግባ። ምን ትሰራለህ? አንቺም በዚህ ጋር እያጮለክሽ ታያለሽ። አንተም በዛ እያጮለክ ታያለህ። ምን አገባሽ? ይኸው በቃ ገብቻለሁ። እሺ ማጫው እንደዚህ ታለ አልከፍትም። ክፈተው አንተ ደግሞ እንደዚህ ነው የሚከፈለው። ምንድነው ምንድነው ያየው? ምንድነው ያዩት? ምንድነው ያለው እዛ እንትን ውስጥ? አላውቅም። ለምንድነው ማታውቂው? አላውቅም። በቃ አንተ የከየትም ወሬ እየለቃቀማችሁ እያመጣችሁ ነው እንዴ? ምን እንዳለ አላውቅም። ደግሞ ብላችሁ በሱ መጣችሁ። ሌላው ቢያውቅም በቃ እነሱ የሰሙት ነገር ስላለ ነው። በቃ አላውቅም። ወሬ በቤት ከየትም እየለቃቀማችሁ ነው። ምን አለ ወሬ መለቃቀም አይደለም። አንቺ ድብቅ ስለሆንሽ ነው። ብዙ የደበቅሽ ነገር ስላለ ነው። ባለፈ ተናገርኳ። ከዛ ውጪ ምንድነው እኮ አሁንም እኮ ስላባሽ ጉዳይ ነው። ራሱ ጉዳይ ነው። እንደው